ወይኔ በጠዋት መጣ። ቆይ አሁን ምርመራ ላይ ድርግ ነው። ቃል ማለት እሷ ናት አይደል? አዎ እሷ ናት። አሁን ሳምፕሉን መውሰድ ትችላለህ። እንዴ ገና አሁን እኮ ነው ከእንቅልፍ የነቃሁት። ፊቴ ራሱ በደንብ አልታጠብኩም። ችግር የለውም። ከፀጉርሽ ላይ ትንሽ ሳምፕል ነው የምንወስደው። ትንሽ አትቆይም ዶክተር? 5 ደቂቃ ምናምን መቆየት ምን ያደርግልሻል? ዶክተር የፈለግከውን ያህል ሳምፕል ውሰድ። እሺ ወይዘሮ ሰላም። አይሆንም፣ አሁን ዝግጁ አይደለሁም። ቃል የተባልሽውን አድርጊ። ዶክተር የመጣው ለቃል ነው እንዴ? ቃል ምን ሆናለች? ምንድን ነው የተፈጠረው ነገር? ምን ሆኗ ነው? ለምንድን ነው እንደዚህ የምትሆነው? ምንድን ነው እንደዚህ የሚያስጨንቃት? እባክሽ ልጅ መሆንሽን ለማረጋገጥ ከፀጉርሽ ላይ ሳምፕል መውሰድ አለብን እና በትክክል ቁሚ። አይሆንም አይሆንም። ምን ቃል ዲኤንኤ ምርመራ ሊደረግላት ነው? እንዴት ደስ ይላል። የሰላም ልጅ እንዳለነች ሊረጋገጥ ነው ማለት ነው። ይሄ ፈጣሪ ያለ ተመስገን። ይቺ ወራዳ አሁን ውርደቷን ትከናነባለች። በስተመጨረሻም ብሌን ደስታዋን መቆጣጠር አቅቷታል። ምክንያቱም ቃል ዲኤንኤ ልትመረመር ስለሆነ እናም ደግሞ ሰላም ልጇ እንዳልሆነች ካወቀች በጣም ነው ደስ የሚለው። ምንኛ መታደል ነው። አሁን ላይ እንግዲህ ውርደቷን ልትከናነብ ነው ብላ አሁን ላይ በውስጧ በጣም ደስ እያላት ነው ያለው ብሌን ድሮውንም እንግዲህ ቃል የሰላም ልጅ እንዳልሆነች ታውቃለች፣ ከጓደኛዋ ጋር ስታወራ ስለሰማቻት። ያንን ነገር ግን በማስፈራራት ብሌን እንዳትናገር አድርገዋታል። አቶ በኃይሉና ቃል ማለት ነው። በአሁኑ ግን ሰላምም ያመረረች ትመስላለች። ምክንያቱም እስከ ዛሬ ድረስ ሲጫወቱብኝ ነበር ወይ፣ አሁን ላይ ግን እንደ በፊቱ እንዲጫወቱብኝ አልፈቅድም። ምናልባት ትክክለኛ ላልሆን እችላለሁ። አሁን እያደረግኩ ያለሁት ነገር ምናልባት ትክክለኛ መንገድ ላይሆን ይችላል። ነገር ግን ሌላ አማራጭ የለኝም። ቀልቤ እርፍ እንድትል እፈልጋለሁ። ለምንድን ነው ሳሚ በዚህ ልክ አቶ በኃይሉ ጋር እንዲህ የተያያዙት? ስለዚህ የሆነ ነገር ቢኖር ነው መጠራጠሬ። በኋላ ላይ ምናልባት ልጄ ሊያሳጣኝ ይችላል ቃል ልጄ ከሆነች። ነገር ግን ሌላ አማራጭ የለም። አሁን ላይ ዲኤንኤውን ምንም ብል ማስቀረት የለብኝም። ነገር ግን እነሱ ባሉት ሆስፒታል ሳይሆን እኔ በመረጥኩት አምንበታለሁ እተማመንበታለሁ ባልኩት ሰው ነው የምትመረመረው ብላ እንግዲህ ለአቶ በኃይሉ ለወንድሟ ስትናገር በጣም ደንግጧል። ምክንያቱም ቃልና በኃይሉ ምንም ችግር የለውም፣ ለዚህ መፍትሄ ይደረጋል። ስለዚህ እንደውም ሄደሽ እመረመራለሁ፣ አንቺ እውነትም የምታሳፍሪ እናት ነሽ ብለሽ ሄደሽ ተናገሪያት ብሏት ልኳት ስለነበረ እሷም በሙሉ ድፍረት እንግዲህ አንተ እኮ መላ አታጣም ብላ በጣም ደስ ብሏት ሄዳ እንደውም እመረመራለሁ፣ እንደዚህ አንቺ ትጠረጥርኛለሽ ብዬ አስቤም ገምቼም አላቅም ነበር። እንደውም አንቺ እናቴ መሆንሽ ራሱ እጠራጠራለሁኝ ብላ በተቃራኒ እንግዲህ እንድትተዋት በደንብ ማስመሰል ስለነበረባት አስመስላለች። ነገር ግን አልተሳካላትም። ዶክተር እኔ አነጋግራለሁኝ እና እዛ ሄዳ ትመረመራለች ብሎ በኃይሉ ባቀረበው ሀሳብ ሰላም አልስማማም፣ እኔ የምተማመንበትና እውነተኛ ዶክተርን እዤ እመጣለሁ ነገ ጠዋት። ስለዚህ ትመረመራለች። አሁን ላይ ልትሸውዱኝም አይገባም። እስከ ዛሬ ድረስ ስታታልለኝ እንደነበረ ውስጤ እየተጠራጠረ ነው። እናም ደግሞ ቃል ልጄ እንደሆነች ውስጤ 100% ሊቀበል አልቻለም እና ቃል ደግሞ ልጄ ካልሆነች ልጄ ማናት የሚለው ነገር ጥያቄ ቢፈጥርባትም ነገር ግን አሁን ላይ እንደ አማራጭ የወሰደችው ቃል ማስመርመር አለብኝ ዲኤንኤ ብላ ነው አሁን ላይ ያመጣችው ዶክተር። ምናልባት ያው ቃልን ብቻ ነው ያገኛት። ከቃልም እንግዲህ ጸጉር ሊወስድ ነው ማለት ነው የሚፈልገውን ያህል። እሱንም እንግዲህ ዝግጁ አይደለውም በሚል ሰበብ እንግዲህ ያው አጎቷን ልትጠብቅ ነው፣ የውሸት አጎቷን አቶ በኃይሉ ማለት ነው። ምክንያቱም በኃይሉ መላ አያጣም ብላ ስለምታስብ 5 ደቂቃ ስጡኝ ላስብበትና አሁን ዝግጁ አይደለሁም
ምን ነው ሌላ ጊዜ አይሆንም እንዴ ብላ እየተከራከረች ነበረ ዶክተሩንና ሰላምን። ዶክተር ደግሞ ያው ሰላም ያለችውን ትዕዛዝ ስለሚቀበል እሺ ብሎ የሰላምን ትዕዛዝ ሰምቶ ከቃል እንግዲህ ሊወስድ አሁንም እንግዲህ ጥረት ላይ ነው ያለው። ነገር ግን በስተመጨረሻ ምን እንደሚፈጠር አይታወቅም። ምክንያቱም ቃል እንግዲህ ታውቃላችሁ በጣም ከባድ ሰው ናት። ሰላም በአሁኑ ግን በጣም ያመረረች ትመስላለች። እናም ደግሞ ብሌንም በጣም ደስ ብሏታል የቃልን ሴራ እና ተንኮል ስለምታውቅ። ምክንያቱም እንግዲህ ከዚህ በፊትም ሰላምን ለመግደል መርዙላ ልታበላት ነበረ ብሌን ናት እንግዲህ ያዳነቻት። እና ብሌን ልጇ እንደሆነች ደግሞ በምን መንገድ ልታውቅ ትችላለች ብላችሁ አሰባችሁ? ሳሚ እንግዲህ አንዴ ተናግሬያታለሁ ትስማኝ አትስማኝ ብሎ ነገሮችን ከተወ በኋላ ምንም አይነት ፍንጭ ብሌን ልጇ እንደሆነች አላገኘችም ማለት ነው። ነገር ግን አሁን ላይ ያላት አማራጭ ሰላም ከሳሚ ጋር ተገናኝታ በአካል መጠየቅ መቻል አለባት። ካልጠየቀች ግን ብሌን ልጇ እንደሆነች አታውቅም። በአሁን ሰዓት ላይ እንደው ፈጣሪ ወይ አንተ ትክክለኛውን መንገድ እርዳኝና ልጄን እንዳውቅ አግዘኝ፣ እናም ደግሞ አታዋርደኝ አደራህን። ቃልም ልጄ ከሆነች አሚን እውነትም ልጄ ናት ብዬ እንድቀበል አድርገኝ ብላለች። አሁን ላይ እንግዲህ ያው የሁሉም ፍራቻ የሆነው የአቶ በኃይሉ ጉዳይ ነው። አቶ በኃይሉ እንግዲህ አሁን እያሴረን ያለው መጠጦችን እየጠጣ ተንኮሎችን እያሰበን ያለው ማለት ነው። እንዴት እንደዚህ ልትጠረጥረኝ ቻለች? እና ብዙ ወንጀል ሰርቷል ማለት ነው። ነገር ግን አባቷን የሰላምንም አባት የገደለው እሱ ነው። ያንን ነገር እንኳን ሰላም አታውቅም። በየሂደት ግን በስተመጨረሻ ላይ ይሄን ሁሉ የወንድሟ ጉድ እንደሆነ የምታውቅበት ፓርቲ ይመጣል ብዬ አስባለሁኝ። አሁን ላይ ሰላም ብታመርም፣ ነገር ግን በኃይሉ በጣም ተንኮለኛና ጨካኝ ሀረመኔ ስለሆነ ዶክተሩን በማስፈራራት ምናልባት ዲኤንኤውን እንግዲህ ሊያለዋውጥና እውነተኛ መረጃ ሰላም እንዳታገኝ ሊያደርግም ይችላል። እንግዲህ አሁን ላይም ሳሚ እጅ ነው ያለው እውነቱ ማለት ነው። ሌላኛውና ዋነኛው ነገር እንግዲህ ብሌን ወላጅ አሳዳግ እናት ማለት ነው፣ የዳግም እናት ማለት ነው። እሷ እንግዲህ አሁን ላይ የተጨነቀችን ያለችው እውነታውን ከነገርኩኝ ልጆቼን አጣለውኝ፣ እናም ደግሞ ልጆቼን በኃይሉ አይተዋቸውም፣ ስለዚህ መናገር የለብኝም አታስጨንቁኝ ብላ ስትለምነው ቤቱ ድረስ ሄዳ ዳግም ቤት ሄዳ እንግዲህ እሱም ደግሞ በምንም መንገድም ቢሆን እኔ በራሴ መንገድ ሄጄ አጣራለውኝ፣ ምንም ቢሆን እናቴን ማስከፋት አልፈልግም ብሎ እንግዲህ እሺ ብሏታል። እናም ደግሞ ያው ብሌንንም አሳምነዋት ሁለቱም እናታቸውን ታርቀዋል ማለት ነው። እንግዲህ አሁን ላይ ደስ ይላል። ነገር ግን በስተመጨረሻም ዳግም አንድ ነገርን እንግዲህ ብሌንንም አሳስቧታል ማለት ነው። ምክንያቱም እንዴት ከወላጅ እናት ጋር ልትታረቅ ቻልክ? እናም ደግሞ እውነታውን ከማን ነው የምናውቀው? አሁን ላይ ለምን ትንሽ አናስጨንቃትም ነበረ? ስትጨነቅ እውነታውን ትነግረን ነበረ እኮ ብላ ሀሳብ ስታቀርብለት አይተዩ ከጎረቤታችን እንሰማለን ምንም ችግር የለውም ብሏታል። ምክንያቱም የእናቷን ጓደኛ ጎረቤት የሆነችውን እሷን አጨናንቆ እንግዲህ መረጃዎችን እውነተኛውን ነገር ከሷ ሊሰማ ይፈልጋል። እናቱን በዚህ ሰዓት ላይ ማስጨነቅ አይፈልግም። ምክንያቱም ለነሱ ብላ እንደሆነ ገብቶታል ማለት ነው። ለእናቱ ብሎ እንግዲህ እሱም ብዙ ነገሮችን አድርጓል። መናገር የሚፈልጋቸውን ነገር ሳይናገር ቀርቷል ማለት ነው፣ እናቱን ስለሚፈልግ። እናም ደግሞ ብሌንም እንደዛውን ያደረገችው እናቷን ለማጣት እንግዲህ የሰላምን ጉዳይ ወደ ጎን ትታለች ማለት ነው። ምክንያቱም ሰላም እስከ ዛሬ ድረስ ስትሰቃይ አይኗ እያየ ነው ማለት ነው ብሌን። ይህንን ነገር ሁሉ እንግዲህ ሰላም የሆነ ጊዜ ላይ ካወቀች እንዴት አስችሎሽ ይህን ሁሉ ጊዜ ዝም አልሽኝ? በኃይሉና ቃል እንደዛ ሲጫወቱብኝ አንቺ ግን ሁሉንም ነገር ታቂ ነበር ብላ ተጠያቂ እንደምታደርጋት ታውቃለች። ነገር ግን እናቷን አደጋ ላይ ጥላ ደግሞ ምንም ማድረግ አትችልም። ምክንያቱም አሁን ላይ እንግዲህ ያው እሷን እናጠፋታለን አንቺ የምትናገሪ ከሆነ ለሰላም ትንፍሽ የምትይ ከሆነ ሁሉንም ነገር ስለምታውቂ ይህን የምታውቂ ነገር ደግሞ ከሰላም ጋር ካወራሽና ለሰላም ከተናገርሽ እናትሽን ወላጅ አሳዳጊ እናትሽን ጸጥ ነው የምናደርጋት፣ እንደውም ግደላት እያለ ስልክ እየደወለ እሷ እንግዲህ ከገበያም ስትገባ በእናቷ ስለሚያስፈራራት መናገር አልቻለችም እንጂ እስከ ዛሬ ድረስ በኃይሉና ቃል ይዋረዱ ነበረ ማለት ነው። እና ደግሞ ሰላም ያላወቀችው ነገር እስካሁን ድረስ የቃል ጓደኛ ትመጣለች ስራ አግኝታ ነው የሄደችው ብላ ነበረ ቃል ሰላምን ያሳመነቻት። እስከ ዛሬ ድረስ እንግዲህ ያው ከበኃይሉ ጋር ሲያሴሩ የነበረውን ነው። አሁን ላይ በጣም እያሳዘነችን ያለችው ሰላም። ለምንድን ነው በዚህ ልክ እህት
የዋሃ የሆነችው አሁንማ እያሳዘነችኝ ነው ብላ እየራራችላትን ያለችው። በኃይሉ ግን ወንድሟ ሆኖ ከነ ርህራሄ የሚባል ነገር የለም። ምክንያቱም እንግዲህ እህቱን እንኳን ያልወደደ መልሶ ደግሞ አባቱን የእሷን አባት ገለውባታል ማለት ነው። ይህ እንግዲህ ምን የሚሉት ጭካኔ ነው? እውነት ለመናገር ዘመድ ነው ግን የሆነ ምቀኛ በቃ ከጎረቤት ነው ከራስ ሰው ነው የሚመጣው የሚባለው ነገር እውነት በየቤቱ አለ ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። በዓሉ እንዴት ነበረ? እኔ ጋር እንግዲህ እግዚአብሔር ይመስገን አሸወይና ነው። ጾሙ ቢያደካክመንም ነገር ግን ያው በየዓመቱ ደግሞ የሚናፍቅ በዓል ስለሆነ እንደውም ምን ነው ባላለቀ ውላኔ ያስዋለኝ ማለት ነው። እንግዲህ ለዛሬ ያዘጋጀውላችሁ ቪዲዮ ይሄንን ይመስላል። በሌላ በቀጣይ ቪዲዮ አዳራ ድራማ ላይ የምመጣ ይሆናል። አበረታቱኝ ውዶችዬ። እኔም እንግዲህ እህታችሁ ኢትዮጵያ ነው ያለሁት ማለት ነው። በዩቲዩብ እንድበረታና ጎበዝ እንደሆን በተለያዩ ነገሮች እንድመጣ ብታግዙኝ ምንም ከናንተ የሚጎልባችሁ ነገር የለም። ቪዲዮ ከተመቻችሁ ላይክ ማድረጋችሁን እንዳትረሱ። እንግዲህ እንዳያችሁት ከሆነ አደራ ድራማ በጣም ደስ የሚልና ትምህርት አዘል እንዲሁም ደግሞ የሰው ሕይወት ውስጥ እንግዲህ እንደዚህ አይነት ነገሮች እንደሚኖሩ ወንድምና ወንድም እንግዲህ በጣም የሚመቃቀንበት ዓለም ላይ ነው ያለነው ማለት ነው። እህቱን እንግዲህ በዚህ ልክ ጠልቶ የእሷን ሀብት ለመውረስ የአባቷን ሀብት ለመውረስ እሷን ባዶ ለማስቀረት እሷን ለመግደል ጉድጓድ ከኋላዋ እየቆፈረ እሷ በዚህ ልክ እያመነች ወደደችው ልጇን ሁላ እንግዲህ ለሱ አደራ ሰታ ነው ወደ ውጭ ሀገር የሄደችው። እሱ ግን ቃሉን ሳይጠብቅ ልጅቷን ገና ልጅ እንደሆነች ምግብ ሁላ ሰታ እያበላችሁ ውጭ ላይ ወርውሮ ጥሏት ሲያሰቃያት እንደነበረ እሷ ደግሞ ልጅነት ስላለባት ብሌን ልታስታውስ አልቻለችም። እሱ ግን በጥርጣሬ ነበረ መጀመሪያ ሰሞን ላይ። ከዛ በኋላ እውነትም ልጅ ስለነበረች ምንም ነገር አታውቅም ብሎ እስከ ዛሬ ድረስ እንግዲህ ከእናቷ ጋር እንዳትገናኝ ብዙ ነገሮችን እያደረገን ያለው እንዳትነቃ ሁላን ያደረገው ማለት ነው። የሰው ግፍ ሰው ላይ ግፍ የሚሰራ እንደ በኃይሉ አይነት እንግዲህ አጎት እንዲሁም ደግሞ ዘመድ እውነት እግዚአብሔር ይጠብቃችሁ። ድራማም ቢሆን ግን እውነተኛ ታሪክ ላይ የተመሰረተ ስለሆነ በጣም አስተማሪ ነው። ምክንያቱም እኛ ብዙ ጊዜ ጠላቶቻችንን የምንፈልገው ከሩቅ ነው። አጠገባችን ያሉን ሰዎችን አንጠራጠርም። እንደው ከእንደዚህ አይነት አስመሳይ እንደ በኃይሉና እንደ ቃል አይነት አስመሳይ ሰዎች ፈጣሪ ይጠብቀን። እንግዲህ ብሌን በአሁን ሰዓት ላይ በጣም ነው የምታሳዝነው። በእናቷ እቅፍ ስር መሆን ትፈልጋለች። የእናቷ ጠረን ናፍቋታል። ነገር ግን ልታገኛት አልቻለችም። አሁን ላይ እንግዲህ ቃል የሰላም ልጅ እንዳልሆነች ብቻ ለማወቅ ጓጉታለች። ያ ጉጉቷ ይሳካላት ይሆን? ሰላምስ አሁን ላይ የሄደችበት ያለው መንገድ ትክክለኛ ነው ወይ? ውሳኔዋ በጣም ትክክለኛ ነው። ነገር ግን አቶ በኃይሉ አሁን ላይ አይተኛላትም። ምንም ከማድረግ ወደኋላ አይልም ማለት ነው። ዶክተሩ እዛ ቤት ውስጥ መምጣቱን ካወቀ ዶክተሩን ተከትሎ ሄዶ አስፈራርቶ ወይ ገላሃለሁ ብሎ አስፈራርቶት ትክክለኛ እንግዲህ ዲኤንኤ ምርመራ እንዳያደርግ ሊያደርግ ይችላል ማለት ነው። ሰላም ደግሞ ያው በዶክተሩ በጣም ተማምናለች። ሀቀኛና እውነተኛ ዶክተር ነው ያገኘሁት ብላ ነው እንግዲህ እነሱን የሚያስተዋወቀችው። እኔም እንግዲህ የገዛ እህቴ ሊያስገድለኝ የተነሳው ብር ነው። ማንም ሰው ብርን ለማግኘት የፈለገውን ነገር ነፍስ እስከ ማጥፋት ድረስ ይደርሳል። እኔና አንቺን የሚያገናኘን ቃል ብር ነው። እሱ ባይኖር ኑሮ አንቺም ከነመፈጠርሽ እኔን አታቂም፣ እኔም ከነመፈጠሬ አንቺን አላቅሽም እና ብር ንጉስ ነው፣ ከምንም ይበልጣል፣ እህትነትን ያስረሳል፣ ወንድምነትን ያስረሳል እያለ እንግዲህ ቃልን በልጅነቷ አእምሮ እየበረዛት ነው ያለው። እሷም እንግዲህ አሁን ላይ እኔ ያለው ይሄ ሀብትማ አሳልፌ ለብሌንም አልሰጥም፣ ሌላውም ሰው መውሰድ አይችልም ብላ ብዙ ነገሮችን እያሰረች ነው ያለችው። እንደውም ሳሚ ላይ ብዙ ነገር ማድረስ ትፈልጋለች፣ ነገር ግን ልታገኝ አልቻለችም። በስተመጨረሻ ላይ ግን ያው አንድ ነገር ተጠራጥራለች። እሱም ምንድን ነው ዳግምና ብሌን ይህንን ነገር እንዳደረጉ ተጠራጥራለች። ያን ለታ እንግዲህ ዳግም መደወሉ እሷም ደግሞ አጸዳለሁ ብላ እሷ ቤት መግባቷ ግን እዛ ወዲያውኑ ከዳግም ጋር ተጣልታ ስትመለስ
እሷንም እዛው ክፍል ውስጥ ነበር ያገኘችው። ነገር ግን ብትፈትሻት ልታገኝ አልቻለችም። አሁን ላይም እንግዲህ አንቃ ልታስወጣት ትፈልጋለች። በጥፊም ብላታለች። ሰላም መታ ነው እንግዲህ ያን ጊዜ ደንግጣ የለቀቀቻት። ለማስመሰልም ሞክራለች። ኧረ ምንም አላደረግኳትም ብላ ውጪልኝ፣ ለምንድን ነው እንደዚህ ያደረግሻት ብላ እንግዲህ አስመንቅራ ነው ያስወጣቻት ማለት ነው። ነገር ግን ለምንድን ነው በዚህ ልክ ለብሌን እየራረቻለችው የሚል ጥያቄ ሁላችንም ውስጥ ይፈጥራል ማለት ነው። ምክንያቱም ምንም ቢሆን ውስጣችን እናቴ ናት ብላ እንኳን ባታምን ብሌንም ለምንድን ነው እናቴ የምትመስለኝ ብላ ውስጧ እየተጠረጠረ በቃ መንፈስ እየነገራት ነው ያለው ማለት ነው። መንፈሷ ያውቃል። እሷም ደግሞ በዚህ ልክ ለምንድን ነው ልጄ የምትመስለኝ እያለች እንግዲህ አጠገብ ላጠገብ ሆኖ እናትና ልጅ እየተነፋፈቁ ነው ያሉት። ነገር ግን በየጊዜው እየተቃቀፉ ግንባሯን እየሳመቻት ነው። በጣም ነው ደስ የሚለው ልክ እንዳገኘች። ነገር ግን እቅፏ ስሮና የእናቷን ጠረን እየተመኘች መኖር በጣም ነው ልብን የሚጎዳው ማለት ነው። እንግዲህ ለዛሬ ያዘጋጀውላችሁ ቪዲዮ ይህንን ይመስላል። በሌላ በቀጣይ ቪዲዮ እስክንገናኝ ቸር ሰንብቱ።